ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መልአኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። እኔም አለው ሰብስክራይብ እያደረጋችሁ በኮመንትም ለምታበረታቱኝ ላይክም ለምታደርጉልኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አመሰግናለሁ። ሄለን እንግዲህ ያቺ ወራዳን ልጅ ማለት ነው እንዴት አዋርዳ ከቤቷ እንዳስወጣቻት ሁላችንም አይተናልና የእውነት ይገባታል። በቃ እሷን ብሎ ፈታኝ። እኔ ደግሞ በጣም ያናደደችኝ ማለት ነው እንደዛ ቁም ስቅሏን አሳይታት እንደዛ ቁም ስቅሏን በቃ እንደው ከአንደበቷ የሚወጣው ነገር ሁሉ እንደዛ የሚያስጠላ ቃላትን ተጠቅማ ስታበቃ መታ አሁን ምን አለች? ልፈትንሽ ነው። እሷን ብሎ ደግሞ ፈታኝ ደግሞ የትኛው ትምህርት አስተማሪ እንደሆነች አላቅም። እሷን ሄለንን የምትፈትናት ጌታን። ሄለን ደግሞ አሁን የወሰነችው ውሳኔ ትክክለኛ ውሳኔ ነው። በቃ ማርያምን ትክክለኛ። እኔ ይቅርታ አድርጉልኝና ምቀኝነትም ክፋትም ኖሮኝ አይደለም፣ ግን ከሄለን ጋር ከቢኒ ጋራ ታረቁ ተስማሙ ምናምን የምትሉ ልጆች አላችሁና እኔ በበኩሌ ደግሞ አይሆንም ነው የምለው። ለምን መሰላችሁ? ሰውን ገና ከሁኔታው ማወቅ ትችላላችሁ። ማርያምን እውነቴን ነው። ቢኒ ማለት ለሄለን አይሆንም፣ እውነት ለመናገር አይሆንም። አሁን ይህንን ስናገር ክፋት ይዞኝ ይመስላችኋል፣ ግን ትክክለኛውን ነው የምናገረው። እንደዚህ በጓደኝነት ደረጃ ሆነው እንኳን ገና ምንም አይነት የፍቅር እንትን ውስጥ እንኳን አልገቡም እና በጓደኝነት ገና በመተያየት ላይ ናቸው ያሉት ማለት ነው። ግን ሄለንን እህቱ መታ እንደዛ ስታዋርዳት እንደዛ ስትናገራት ሄለን ጸጥ ብላ ችላ እያየ ማለት ነው እህቱን አላስቆማትም። የዛን ሰዓት አስቆሟት ቢሆን ኖሮ ማለት ነው አሁን ሄለን ከሱ ጋር ትሆን ነበረ። ስለዚህ በዚህን ወቅት እህቱን ደግፎ ነው እንደውም ሄለንን ሲናገር የነበረው ማለት ነው። ስለዚህ እንደዚህ አይነት ሰው አያስፈልግም። እውነቴን ነው ጌታ። እንደውም ትናንትና ያለችው ሄለን በጣም ትክክል ናት። ላስታርቃችሁ ታረቁ፣ እሱ ምን አረገ ትላለች። እሱም በጣም ትልቅ ጥፋት ያጠፋው እንደውም እሱ ነው። መጀመሪያ ገና እህት የምትባሏ መታ እንደዚህ አይነት ነገር ስራ ስትሰራ መጀመሪያ ቀን ማስቆም ነበረበት። መጀመሪያ ቀን። አሁን ነገሮቹ ከተራዘሙ በኋላ ምናምን ሄለንም ቤት ከቀየረች በኋላ በቃኝ አልፈልግም እንደዚህ አይነት ሰው ለህይወቴም ለወደፊቴም አይሆንም ብላ ከቆረጠች በኋላ መጸጸትና እየየ ማለት ምንም አያስፈልግም። መጀመሪያ ነው አባወራ መሆን፣ መጀመሪያ ነው ቆራጥ መሆን። ይሄ እኮ ህይወት ነው። በኋላ ላይ ሄለን ፈተና ነው ተብላ ምን ተብላ ሁሉን ነገር ችላ ካሳለፈች በኋላ ማለት ነው ትዳር የሚባል ነገር አለ። ትዳር ውስጥ ስትገባ ደግሞ ቢኒ ባለበት ሁሉ እቺ ሰገጥ የሆነች እህቱ አለች አይደል እንዴ? የዛን ሰዓትም በለመደ አፏ ሄለንን መናገሩ አይቀርም። አይደለም ሄለንን ብቻ ማለት ማንኛውም ሴት የቢኒ ሚስት ሆና ከገባች እውነት በመሀል መግባቷ አይቀርም እና ሄለን በጊዜ መወሰኗ ጥሩ ነው። ቢኒም ደግሞ ማለት ነው ምንም አቋም የለውም። እውነት ለመናገር ምንም የአባወራ የሆነ ስሜት ነገር ገባችሁ አይደለ? የወንድ አይነት ነገር ምንም ነገር አላየውበትም። እውነት ለመናገር ማለት ነው ምንም አይነት ነገር የሆነ ቆፍጣና ነገር አይደለም። በቃ እንደውም ሄለን በጣም ቆፍጣና ናት። ሄለን እንደውም በጣም ጎበዝ ናት። ጌታን በጣም ጎበዝ ናት። በተለይ አሁን ላይ ማለት ነው ባደረገቻት ልጅቷን ባዋረደቻት ውርደት እኔ ደግፋታለሁ ሄለንን። ምክንያቱም ልጅቷ ይገባታል። ባለጌ ናት። እና ቢኒ ደግሞ ከሄለን ጋር ተስማምተው አብረው ቢሆኑ ማለት ነው ይቺ ልጅ ከመሀላቸው አትወጣም። ለምን መሰላችሁ? ቢኒ እህቱ ናታ። እህቱ ስለሆነች እህቱን ደግሞ ማራቅ አይችልም። ገባችሁ አይደል ቤተሰብ? የእናቱ ልጅ ናት፣ ደሙ ናት፣ ስጋው ናት። ስለዚህ ማራቅ አይችልም። ቢኒ ባለበት ሁሉ ይቺ ሰገጥ የሆነች ልጅ አለች። ስለዚህ ቢኒ
ከሄለን ጋራ መሆን አይችልም። ሄለን ደግሞ ልጅቷን ትጠላታለች። በቃ ኦልሬዲ ጠልታታለች። እንኳን እሷ እኛም ጠልተናታል። ማርያምን እንደውም እንደዛ መገፍተር ምናምን ሁሉ ሲያንሳት ነው። እኔ እንደውም የጠበቅኩት ሄለን በጥፊ ትላታለች ብዬ ነበረ። እና ስለዚህ እኔ የኔ ሀሳብ ማለት ነው የኔ ሀሳብ ቢኒና ሄለን ባይስማሙ ደስ ይለኛል። የእውነት ለምን መሰላችሁ እንደዛ ያልኩት? በኋላ ሄለን በጣም ከዚህ የበለጠ ትሰበራለች ማለት ነው። ምክንያቱም ቢኒ አቋሙን ማሳየት ነበረበት ለሄለን መጀመሪያ በቃ የሆነ ከሷ ጋራ የመሆን የወደፊቱን አሳቢ ቢሆን ኖሮ ማለት ነው እህቱ መታ እንደዛ ስትጨማለቅባት በአንድ ቀን ያስቆማት ነበር። ለዚህ ሁሉ ተጠያቂውና ጥፋተኛው እሱ ቢኒ ነው። ምንም አይነት ለትዳርም ሆነ ለጓደኝነት ለፍቅረኝነትም ብቁ አይደለም። እንደውም ገና ሳየው ማለት ነው የሆነ ገና በቃ አነጋገር እንኳን የማይችል ሰው ነው የሚመስለኝ። ጌታን እውነቴን ነው። ስለዚህ እንደዚህ ያየነው በአይን እንኳን ለአይናችን በቃ እኔ በበኩሌ ማለት ነው እንደዚህ ሰውን አይቼ ምናምን ከሁኔታ ወረዳለሁ እና የሆነ የምታነቡት ነገር ይኖራል ከሰው ፊት ላይ እና ከሰው አይን ላይ አይደል ቤተሰብ። ስለዚህ እንደሚሆን ታውቃላችሁ፣ ፊት አይታችሁ አይደለ ድርጊቱንም አካሆኑንም አይታችሁ። ስለዚህ ቢኒ ያሳየን ነገር ማለት ነው ምንም ለኑሮ ብቁ በቃ እንዴት ነው ወይ ፍቅረኛ ይዞ ወይ ትዳር ይዞ ገና መምራት የማይችል ልጅ ነው። እንደዛ ሆኖ ነው ያገኘሁት። የእውነቴን አሁን እንደዚህ ስናገር ለክፋት መስሏችሁ ብዙዎቻችሁ ልትሳደቡ ትችላላችሁ። ግን እውነተኛው ትክክለኛው ስለምናገር እውነተኛው ይሄ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። ስለዚህ ቢኒ ትክክለኛ ህይወት ኑሮ ጓደኝነትን ፍቅረኝነትን ቢፈልግ ኖሮ ማለት ነው አንደኛ ለእህቱ እየተደረበ ሄለንን አይናገራትም ነበረ። 2 ንግግር ተናግሯታል። ተሸክሜ ነው ያሳደግኳትኝ፣ ጤነኛ ናት፣ እንደዚህማ እንዳቲ ምናምን ነገር ብሏታል። ነገር እያባባስኩ አይደለም ግን ትክክለኛው መናገርና የሆነ ሰው የማይሆን ነገር ውስጥ ገብቶ በኋላ ሲጨነቅ አይተን እኛም ከምንጨነቅ እንደው መናገሩ ይሻላል ብዬ ነው። የእውነቴን ነው። ስለዚህ እንደዚህ ያደረገን ሰው ለወደፊት ይሆነኛል፣ ከፍቅርም አልፈን ትዳር ሆኖኝ ልጅ ወልጄ አብሬው እኖራለሁ ማለት ዘበት ነው። ምክንያቱም በቃ እንደውም ሄለን ሳትሆን ፈተናውን የወደቀው ቢኒ ነው አሁን ላይ ማለት ነው። ቢኒ ነው ፈተናውን የወደቀው። መፈተን ካለበትም ማለት ነው በተለያየ መንገድና በተለያየ ነገር ራሱ ቢኒ መፈተን ይችል ነበረ። ያቺ ሰገጤ ፊዚክስ አስተማሪ ምን ሂሳብ ኬሚስትሪ ምን እንደሆነች ባትታወቅ መታ ልፈትንሽ ነው ብላታለች። ስለዚህ መፈተን ያለበት ራሱ ባለቤቱ ነው። የጉዳዩ ባለቤት አለ አይደለ? ቢኒ የጉዳዩ ባለቤት ነው። አሁን ሄለን ትሆነኛለች አትሆነኝም ብሎ እያሰበ ያለው እሱ ነው አይደለ? ስለዚህ እሱ ነው እንጂ ሄለንን መፈተን ያለበት ደግሞ በእህቱ አይደለም ወይ ደግሞ በእናቱ አይደለም። መፈተን ካለበትም እራሱ በራሱ መንገድ መፈተን ይችላል እንጂ እሷ ሰገጤ ገብታ ለፈተና ነው ምናምን ይሄ ሁሉ ሳምንታት አቁስላት ማለት ነው ለፈተና ነው ትላለች። እና በጣም ደደብ ሴት ናት። እና እኔ አላቅም፣ እኔ የራሴን አስተያየት ነውና የሚያጠገብ እንጀራ ከምጣዱ ያስታውቃል። ቢኒ ለሄለን አይሆንም። ማርያምን እውነቴን ነው። እንደውም እግዚአብሔር ቢፈቅድና ቢል ማርክና ሄለን ታርቀው አብረው ሁለቱም ማርያምን ሱባኤ ይዘው በቃ እግዚአብሔርን ጠይቀው ሁለቱ አንድ ላይ ቢሆኑ ይሻላል እውነት። ምክንያቱም ማርክና ሄለን ከተጣሉ በኋላ ማለት ነው ሄለንም አልሆነላትም ማርክም አልሆነለትም የእውነት። ስለዚህ ግን እግዚአብሔር በፈቀደው ነው ለሁሉም ነገር የሚሆነው እና እግዚአብሔር ለሄለን የሚሆናት የሚበጃትን ይስጣት። በዚህ ሰዓት ግን እኔ የተመኘሁላት ማርያምን እውነቴ ነው የተመኘሁላት ቤቷን ዝግት አርጋ አንዱ ቤተ ክርስቲያን ይዛ ሄዳ ሱባኤ መያዝ በቃ ጸበሏን እየተጠመቀች እውነት እንደዛ ማድረግና እግዚአብሔር ራሱ እኮ ይናገራል እኮ በሱባኤ መሀል ከእግዚአብሔር መልስ ይመጣል። ስለዚህ ይሄንን ነው የምመኝላት እንጂ